ጻፍኩት ሁለተኛውን ጌም ነው ሁለተኛው ጌም 70,000 የመጀመሪያው ጌም 200 የመጀመሪያ ጌም ስንት ነው ያገኘሽው 274,000 274,000 ለህክምና ይሄ ለህክምና ዋለ ሁለተኛው ጌም 70,000 ሀያቴ ስትሞት ነው የተሰጠኝ ኦኬ ጥሩ ይሄ ደግሞ ሳሪ ከግሏ ከራሷ ከኪሷ የላከችው ነው 53,000 ቶታል 43,000 አንበሳና 10,000 ዝም ብሎ ጊፍት ኦኬ እሺ ከዛ በሶስተኛው ሳይሳካ ሲቀር ኤርፖርቱ በሶስተኛው ስትመለሺ በቃ ተስፋ ቆረጥሽ ድጋሚ ወደ ዱባይ መሞከሩን ተውሽው አልሞከርሽም ከዛም በኋላ ምን ተበድሬ ነው ብዬሻለሁ ማለት ነው የመጀመሪያው የትኬቱን ሆነ የተበደርሽው 50,000 ተመለሰልሽ አልተመለሰልኝም ተቃጠለ ኦኬ ሁለት ትኬት አለብኝ ተቸገርኩ ሀቡዬ ሁሌ አስረዱኝ አቲ አሁንም እኮ በደንብ እርዱኝና ድጋሚ ፊቴን በእርዳታ አታዩም ተነስቼ ሰርቼ ላሳያችሁ ገባሽ ሳራም ብዙ ሰው ይላታል ኢክራም ላይ አስጠንቁለሽ አሁን እኔ አያድርገውና ሳራ በኔ ቦታ ብትሆን ኢክራም አስጠንቁለሽባት ነው ብባል ሳራ እንደዚህ ታለሽ ብዬ አላስብም ምክንያቱም መጀመሪያም ይሄ አጀንዳ ተነስቶ ተናግሬያለሁ እንዲያነን ነገር አላቅም ብዬ ማለት ነው ገብቶሻል አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው እኔ በየቦታው ይርቁ አንቺ አልሽ ማለት አይደለም ሰዎቹ ሲሉ አንቺ ዝምካች ዝምታ ሽታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ በቃ ኦሬዲ ሳሪ ኢክራም ላይ መተት አርጋለች ብሎ አመነ ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽና ሳራ እኔ ላይ ምንም ነገር አላረገችም ሳራ ይሄን አርጋልኛለች እስካሁን ድረስ ከሄድኩ በሁለት አመት ውስጥ ምናምን ስላላሽ አመነ ሀቡዬ ብያለሁ ከዚህ በፊት እኮ ብያለሁ ሀቡዬ ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም የኔ አሁን ብዙ ሰው ኢክራም ለማኝ ይለኛል ወድጄ አይደለም ለምነው ስላጣው ካልኝ እንደድሮ አልጠላም አጥቶሻ እኔ ወጥቼ አዎ አድርጋብኛለች በሷ ምክንያት ነው እንዲህ ሆንኩት ካልኩኝ ነው እኔ ጥፋተኛ መሆን አይ ወተሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዚህ ሲለኝ ያመልስ እየሰጠው እየገባው እርዱኝ በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ እኔ እንደዚህ ሳራት አድርገኛለች ብዬ አላስብም አድርጋብኛለች ብዬም አላስብም ሰው ይፈተናል ይታመማል ያጣል ያገኛል እንደዚህ አድርጋብኛለች ያልኩት ቪዲዮ ካለ ደግሞ ይውጣ ከዛ ነው ልፈር እንደውም በውስጥ መተው ሲጠይቁኝ ሳሪ ራስሽን ጠብቂ እንዲንዲቆ ከለያ ላይ ነው ብዬ ለሷ ነው የምነግራት አውጥታዋለች ሚዲያ ላይ ብያታለሁ እኔ ይሄ ጥፋት ከሆነ እውነት ወጥቻ ለመናገር ጥፋት ከሆነ በጣም ይቅርታ ሳሪ እኔና አንቺ የድሮ ጓደኛሞች ነን ብዙ ላጠፋ እችላለሁ ብዙ ላስቀይምሽ እችላለሁ ግን እኔ አሁን የራሴ ችግር ውስጥ ስላለው ነው ነገር ያስተዋልኩ ስላልሆነ ነው ገብቶሻል ይሄ ነው አስቀይሚያ ከሆነ በጣም ይቅርታ ግን ያው አንቺ ካንደበተሽ አልወጣም ግን ብዙ ሰዎች ሲሉ ዝምታሽ ምንድነው ያስመሰለው ህዝቡን የእውነት ሳሪ አንቺ ላይ ያስጠነቆለች እንዲመስለውና እኔ ለማኝ እየተባልኩ አይደለ ወይ ሳሪ ወጣ ለማኝ አይደለችም ስለተቸገረች ነው ብላለች አላለችም በውስጥም ላውራት ፈለኩ ግን ውስጧ ኩምጥጥ ብሏል ፈራሁ ምን ብዬ ላውራ የሆነ ነገር ብትለኝ እኮ ይከፋኛል ምክንያቱም እኔ ነኝ ቦታው መስራት እየፈለኩ እጅ አጣኝ ከዛ በራሴ ወጥቼ እርዱኝ አልኩኝ ማለት ለሳራ እኔ ክሬዲት አልሰጠሁም አልረዳችኝም አላረገችልኝም ብያለሁ አላልኩ ጥፋት ከመሰላት ደግሞ ይቅርታ እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት በቃ ቪዲዮ የሚሰሩትን ታቡ በሏቸው ነው ማለት ምክንያቱም እኔ እንደድሮ አልቋቋምም ሀቡዬ ዝም ብዬ ማለቅሰው ብዙ ነገር ይከፋኛል በጣም አለቅሳለሁ መናገር ራሱ አልችልም አሁን እንዲ ተናግሮ ማሳመን ራሱ አልችልም ታውቃለች ብዙ ጊዜ እኔ ስሰደብ ሳራ ነው የምትመለሰው አይደለ ድሮ ራሱ አልችልም ኢክሩ ነው የምትለው አልችልም በቃ ምክንያቱም አሁን እኔ ብዙ ችግር አለ ብዙ የበታችነት ስሜት የሚሰማኝ ነገር አለ ያ ነው ጥፋት ከመሰለ ይቅርታ እኔ ከሳራ ጋር ምንም ያገናኘኝ ነገር የለም እኔና ሳራ ጓደኛ ነን ካንቺ ጋር ሳራ ብትጣላ ተጣያ ልላትም ገብቶሻል እነሱ ተናገሩኝ በጣም ከፍቶኛል በጣም ነው ከፋኝ በጣም ከፍቶኛል በጣም ስለረዱኝ ነው ወይ ስጠየቁሉ
አዎ እኔ እድለኛ አይደለሁም፣ ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም። መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ እንኳን ወጥቼ ብዙ ነገር ልባል እችላለሁ፣ ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም፣ ግን ከችግሬ አይበልጥም። በቃ ከችግሬ አንዴ ተረድቼ ብገላገል አይሻልም? አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ፣ በልመና ፊቴን አታዩት፣ ተለውጬ አሳያችኋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈኝ፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግሬያለሁ፣ እርዱኝ እያልኩ ነው አይደል? ስራ ልጀምር፣ ላሳያችሁ ለውጤ፣ እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድነው ዝም ነው የምለው ነው። ዝም አስከፍቷ ከሆነ መቼ ነው ትረዳ ተብሎ ሳሪ ይቀብሽ ይተርፋላልሽ? ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበ። እሱን በክፋት አይመስለኝም። ከተረዳሽ የሚሆንልሽ በእኛ ምክንያት በእኛ ነው እዚህ ያለችሽ። ጌሙ ደግሞ ተጠበቅኩት አልሆነማ፣ ካሰብኩት በታች ነው። በ70,000 ብር ምን ልትጀምሪ ትችያለሽ? አቡ በታዘም መጣብኝ። ያ ሳሪ ጌም ይሁንልሽ፣ በገንዘብ ከተረዳሽ ነገ በእኛ ነው እዚህ የደረሽ ይሉሻል ያለችው። በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት። በጣም ብዙ ሰዎችን ያግዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ላንቺ ሞራልሽ ነገ እንዳይጎዳ ምናምን አስባ ፖዚቲቭሊ ነው ጌም እንድትጫወች የነገረችሽ። አንቺ ደግሞ ጌሙ እንደጠበቅሽው አላገኘሽውም። ከ70,000 ውጭ አልመጣም ጌሙ ላይ አይደል? ጋይስ እኔ ነኝ ስታክ እየሆንኩ ያለሁት። ሳሪ እኔ ነኝ የምቋረጠው። ኢክሩልት ኦኬ ነቀላት ኔትወርክ ከኢክሩ ቆይ አንዴ ትገባለች። እሺ ኔትወርክ የኢትዮ ቴሌኮም ስለሆነ እያስቸገራት ነው። እንትናን ሳርዬ ማዚንና ቱቱን ጥሪያቸው ሰደቡኝ፣ በእነሱ በጣም ከፍቶኛል ስላለች ይምጡና የሰደቧትን ሼር እናደርግላችኋለን። ይመጣሉ፣ ይነጋገራሉ። ታሜንም ሼር አድርጉለት ጋይስ። ታሜን ጋይስ ሼር አድርጉላቸው። እሺ ለነ ማዚና ለቱቱ ሼር አድርጉላቸው። እንትን 150,000 አመሰግናለሁ። ፍቅር የምትሰጡኝ አመሰግናለሁ። ጊፍት የምትሰጡኝ ቴንኪው አቡ። ባርኳት ውዶቼ፣ ባረኩኝ ባርኳት በደንብ ተባርክ ያለው አመሰግናለሁ አቡ። ቴንኪው ጊዜሽንም ስለሰጠሽ እናመሰግናለን። አይ ግድ ነው ሳርዬ፣ ምን መሰለሽ አንድ ሰው የሆነ ነገር በሆነ ቁጥር ሌላ ሰው ተወቃሽ የሚሆን ከሆነ ይሄ የኛ ኮሚኒቲ ችግር እንጂ የሌላው ችግር አይደለም። ገባሽ? የኮሚኒቲያችን ችግር ነው። እኛ ኢትዮጵያኖች እንደዚህ ኢክራም ከአፏ አውጥታ ሳራ መተት አስደርጋብኛለች ሳትል ሰዎች ተነስተው ሲያወሩ ያው ወጣ ቪዲዮ መስራት እንደነበረባት ስነግራት ከዚህ በፊት ተናግሬ ነበር። በቪዲዮ ሳይሆን በላይቭ ተናግሬ ነበረ እና አስሬ ያልተናገርኩት ደግሞ ያው እኔም ለማኝ ስባል ሳሪ ወጣ ለማኝ አይደለችም ቸግሯት ነው ብላ አልተከላከለችልኝም። ሶ አንቺ ለማኝ አይደለችም ብለሽ ስላልተከላከልሽላት እሷም ደግሞ መተት እንዳላሰራሽባት ወጣ አልተከላከለችልሽም። ይሄ ነው አይ ቲንክ መሀል ላይ የተፈጠረው። እየጻፈች ከሆነ ሞዴሬተሮች ባካችሁ አስገቧት። አበባ ላይ ኖራት ይችላል። ኢክራም አበባ ካለሽ አበባ ላኪ፣ አበባ ከሌለሽ ጻፊ ኮዱን። እና አንዳንዴ ያለ መረጃ ምንም ነገር የሰውን ስም ለማጥፋት የሳሪን ፎቶ ለጥፋችሁ ሳሪ ኢክራም ላይ መተት አሰራችባት ስትሉ ማስረጃ ይዛችሁ ቢሆን ጥሩ ነው። ያለ ማስረጃ የሰውን ስም ማጥፋት በጣም የሚያሳፍር ነገር ነው። የታለች ኢክራም? አጣኋትኝ ኮሜንት ላይ ማዚ ፋሽንም ከመጣሽ ፍላወር ላኪ።
ሳሪ እስከዛ መናገር የምትፈልጊው ነገር ካለ ተናገሪ እናት። ያ ችግር የለም። ዋናው ነገር እኔ ነፃነቴን ማውጄ ነው። ከዛ ውጭ ደግሞ አሁን ያለ ነገር ካለ ችግር የለም። ባለቤቷ ተናገረች እኮ ባለቤቷ ከሳሪ ጋር ምንም አይነት ችግር የለብኝም እኔ ሳሪ መተት አሰርታብኛለች አላልኩም ያሉት ሌሎች ሰዎች ናቸው። ግን ሲሉ ታዲያ አንቺ ለምን ወተሽ ቪዲዮ አልሰራሽም? የእኔን ጥያቄ ሰምተሽዋል? አዎ አቡዬ ችግር የለም አያሳስብም። ለምን እንደሆነ ታውቂያለሽ? አንድ ሰው ከፍላጎቱ ሲሆን በጣም ደስ ይላል። ግን አብረን እንደመብላታችን፣ አብረን እንደመጠጣታችን፣ አብረን ብዙ ነገር እንደማሳለፋችን በተለይ ሰሞኑን ያለው ነገር ደስ አይልም ነበር። አቡ እንኳን ይክሩ ሌላ ሰው ራሱ ከኔ ጎን የሚቆምበት ታይም ነው። እያየሽ ነው አንቺ እንኳን በውስጥ እንትን ብለሽ ነበር። ግን ይሁን አቡ ይሁን ለምን እንደሆነ ታውቂያለሽ? ምንም ማለት አልፈልግም። አመሰግናለሁ። እንኳንም አቂ ወጣ። ከዚህ በላይም ቢያግዟት ቢረዷት ደስ ይለኛል። ግን ያው ከዚህ በኋላ ያለው ነገር እኔ ጋር ምንም አይነት ግንኙነት እንደሌለው ከዚህ በኋላ ያው በኢክራም ነገር ጓደኝነት እኔ አሁን ህዝቡን መጠየቅ የምፈልገው ነገ አንዲት ጓደኛዬ ቢቸግራት ህይወት ባይሳካላት እኔ ሀቢባ መተት አሰርቼባት ነው ማለት ነው ወይ የሚለውን ነገር ማወቅ ፈልጋለሁ። ኦር ደግሞ የጓደኝነት ኃላፊነት የት ድረስ ነው የሚለውን ገባሽ አይደለም? ጓደኛሽ እህትሽ የእናትሽ ልጅ ልትቸገር ትችላለች። መርዳትና በጣም ነው የሚሰማው ታውቂያለሽ? በጣም ስሜት አለው። ምክንያቱም እኔና ኢክራም እንደዚህ አልነበርንም። እኔ አሁን ሙሉ በሙሉ እንዳለ ልክልሻለሁ። ገባሽ? ልክልሻለሁ። ላይክ እንደዚህ ነው ብዬ ማለት አልችልም። እዚህ ወጥቼ አሁን እሷን ኤክስፕሌን ማድረግ ማሳጣት ምናምን አልፈልግም። ቢኮዝ ኦፍ እንዳይሻት እገዛ ያስፈልጋታል። ትታገዝ፣ ትለወጥ፣ ትስራ፣ ትበርታ። በቃ ስፔሻሊ እሷ ትበርታ። እኔ ችግር የለብኝም። አሁን የመጣውን ሁሉ መቋቋም እችላለሁ። ጎበዝ እንድትሆን ጠንካራ እንድትሆን የሰው ወሬ እንዳይበገራት ምናምን ንገረት። ከዛ ውጪ ግን አንቺ እልክልሻለሁ የኔና የሷን ግንኙነት እንትን በይ። አሁንም ቢሆን ሀቡ እኔ ቢዝነስ ሰራተኛ ስለሆንኩ አንዲት ሱመያ የምትባል በጣም ነው የምታወራው። በጣም በቃ አልኩሽ፣ በጣም ነው ቪዲዮ የምትሰራው እየማለች እየተገዘተች የምትገዘተው ምን ማስረጃ አላት? ማስረጃ ካላት ትምጣና ታሳየን። ከኢክራም የደረሳት ማስረጃ ካለ አንድ ሰው የአንድን ሰው ፎቶ ለጥፎ ቪዲዮ ለመስራት እንግዲህ እኔ የአንድን ሰው ፎቶ ለጥፎ ቪዲዮ የምሰራው የተረጋገጠ ማስረጃ ሲደርሰኝ ብቻ ነው። አንድ ሰው ሌባ ከሆነ ሌባ ብዬ ቪዲዮ የምሰራው ኦር እንትን ከሆነ የሆነውን ገባሽ? ሶ ማስረጃ ካላት ትምጣና ታሳየን ከፍታ ማስረጃዋን። ኢክራም የላከችላት ቮይስ ካለ ለሱመያ የምትባለው ሱመያ እኮ ሱመያ ማንም ወጥቶ እኮ ሊናገር ይችላል። እኔን ለጥፎ እኮ መሳደብ ይችላል። ያ ማለት ሳራ ልካው ነው ያ ሰው ማለት ነው። ሱመያ የምትባለው ትግባና እኔና እሷ በውስጥ ይስካለ እስኪ ትምጣ ማስረጃ ካላት እንደዚህ ደፍራ ፎቶ ለጥፋ የምትሰራ ከሆነ ምን ማስረጃ ይዛ ነው ማለት? ነገ እኮ ሌላም ነገር እንደዚህ ብትሰሪ ቪዲዮ ማንም ሰው አያምንሽም ማለት ነው። ያለ ማስረጃ ከሆነ ሰው የምትወነጂው ያለ ማስረጃ ሰው የሚወነጅል ሰው ነገ ሌላም ሰው ላይ እውነት ወንጀለኛ የሆነ ሰው ላይ ራሱ ቪዲዮ ብትሰሪ ይቻመሏ ነው ያለ ማስረጃ ነው ሰው የምትወነጅለው ብሎ ማንም አይሰማሽም። ስለዚህ ማስረጃ ያለው ሰው ካለ ሳሪቲ ኢክራም ጓደኛዋ ላይ መተት ማስደረጓ ማስረጃ ያለው ሰው ካለ ማስረጃውን ይዞ መምጣት ነው። ያለ ማስረጃ ግን የሰው ስም ወንጀል ተገቢ አይደለም። አቡዬ እኔም እገላገላለሁ። ገብቶሻል? ድጋሚ ይሄ እርስ አይነሳም ማለት ነው። ሱመያ የምትባለው ትምጣና ኢክራም እንዲህ ብላይ ነው ወጥቼ አደባባይ ላይ እንደዚህ እኮ ትምጣ። ጥሯት ራሷ ነው ዋው ጥሯት፣ ወላሂ ጥሯት ትምጣና እውነተኛ ሰው ከሆነች እዚህ አሁን ገብታ ቪዲዮ አብርታ እኔ ሳራን ፎቶ አለጥፌ ኢክራም ላይ መተት አድርጋበታለች ያልኩት በዚህ ማስረጃዬ ነው ብላ ማስረጃዋን ታሳየን። እንታ እንጂ ካለበለዛ ዝም ብሎ ሰውን መወንጀል ትክክል አይደለም። እሺ ማዚ ፋሽን ለምን አልመጣችም? ሳሪቲ ጥረት ማዚ ፋሽን አቡ ይመስለኛል። ቆይስ ልጥራት ግን ልጆቼ ጋር ሄዳለሁ። እነሱ ከመጡ ነው ያልገባም። ሰው የፈለገውን ይበል። ወንጅለውኛል፣ ሰድበውኛል። ፊት ለፊት መነጋገር ስሜት ነው።
አልፈልግም። እኔ ይኸውልሽ ተቀየመችኝ የምለው ሳራን ነው። ሳራን ይቅርታ ጠይቄያለሁ ከመሰላት ማለት ነው። ከነሱ ጋር ጭራሽ መነጋገር አልፈልግም። ነው እንድንጠይቃቸውና ይቅርታ እንዲጠይቁሽ እኮ ነው አይ ሀቡ እኔ ያሳለፍኩትን አታውቂም። እነሱ ጭራሽ እኔ ብናገር እነሱን ብሳደብ ይሻለኝ ነበር። ምናልባት ይቀለኝ ይሆናል። ቁስል ነው ያረጉኝ። ለምን እኔ ቱቱን ራሱ ምንም አርጋት አላውቅም። ምን አርጋት አውቃለሁ? ተነጋግረንም አናውቅም እኮ። ለዛ እኮ ነው ሳታውቂ ያደረሻን ነገር ካለ እንድንጠይቃትና ከምን ተነስተው እንደዚህ እንዳሉ አርጋሻቸው እንደዚህ እንዳሉ ከምን ቢሉኝ አልፈልግም። ከነሱ ጋር ፊት ለፊት መነጋገር አልፈልግም። ህዝቡ ከፈለገ እኔ ጥፋተኛ ይበለኝ። ገብቶሻል? ከሆነ እኮ ሳይድ አድርገው ለኔም ለሷም ጓደኛ ናቸው፣ ይተዋወቃሉ። ሳይድ አድርገው በውስጥ ማውራት እኮ ይቻላል። ሳራ እንድትወዳቸው እኮ ነው መሳደብ አይጠበቅባቸው። ሶሪ ገብቶሻል? ሳራ እንድትወዳቸው ነው መሳደብ አይጠበቅባቸው። ምክንያቱም ሁለታችንንም ያውቃሉ። ሀቡ በነገራችን ላይ እነሱ እኔ እንዲወዱኝ አይደለም የተሳደቡት። በነገራችን ላይ እኔ እዛ ገስት ላይ ከመጀመሪያው ጀምሮ በምንም አይነት ነገር በኩል እናንተ ወላ ማአዚ ወላ ቱቱ እንዳትናገሩ። ምክንያቱም ሀቡ እኔና እነሱ በጣም እንለያያለን። እኔና ማአዚ ለምን መሰልሽ? እኔ የሶሻል ሚዲያ ሰው ነኝ፣ በቃ ሰው ነኝ። ተረዳሽ? እሸጥበታለሁ፣ አገኝበታለሁ፣ ብሰደብበትም ምንም ብልበትም በቃ በፌመስነት ደረጃ የተቀመጥኩ ነኝ። ስለዚህ ምንም አይነት ነገር ቢመጣ ከኔ የበለጠ ደግሞ ደጋፊዎች አሉ፣ ይከራከራሉ፣ ይሰዳደባሉ፣ ወይም ዋቴቨር። ደግሜ ማአዚን አሁንም እነግርሻለሁ በ22,000 ህዝብ መሃል አንድም ነገር በእኔ ሰበብ እንዳትጣሉ እንዳታወሩ። ምክንያቱም አንቺ ልጆች አሳዳጊ ነሽ፣ አያስፈልግሽም ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደሉም። ማአዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች። አንድ አይነት ነው። ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጪ ልዩነት የላቸው፣ ለኔ ልዩነት የላቸው። ግን እነሱ የተናገሩበት ሚንስ ኢክራም መታ እንደዚህ ስታረግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለውበት ሁኔታ ተረድተሽኛል። ይሄንን ኢክራምም እንድትመልስ ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ። እና አሁን ስፔሻሊ ለምን አሁን ሆነ? አሁን ሳሪቲ ላይ እየተነሱባት እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ ያሉ ሰዎች አሉ። የሳሪን ስም ለማጥፋት እየሞከሩ ያሉ ሰዎች አሉና እዚህ ሳይም ላይ ለምን ስፔሻሊ አሁን ላይ መጣች? ይሄ ነው እኔን የከፋኝ ያለች ነው ሳሪ። ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነሽ ኢክሩዬ፣ ማይኩን አብሪውማ። እኔ ወጥቼ ስለ ችግሬ ብናገር ስለ ሳራ እስካልተናገርኩ ድረስ ምንድነው ችግሩ? እኔ እኮ ያለብኝ ችግር ቆይ እስቲ ትንሽ ልታገስሽ እኮ እያለኝ አይደለም አይደለ? የስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጨን የቻለው እኔ የስራ ቪዲዮ ሰርቼ ልጅቷ እሺ ምንም ትበል፣ ስለ ልጅቷ ቅንጣት ታክል ሊሰማኝ አይችልም። ምክንያቱም ልጅቷ ልታቀኝ አትችልም፣ በቅርበት አታቀኝም። ገብቶሻል? መዓዛ ስለምታቀሽ ነው የከፋሽ፣ ስለመዓዛ ስለምትተዋወቁ በጣም አልቀሻለሁ፣ ሁሉ እንቅልፍ አጥቻለሁ። ለሊት ሁሉ ላይቭ ገብቼ ነበር፣ ግን ወዲያው ወጣሁኝ ማለት ነው። ለምን ሪፖስት አረገች? አንድ ነገር ሪፖስት አረግ እኔ ደግፌሽ ነው። ገብቶሻል? ይሄ ነገር ትክክል ነው እያልኩ ነው። የሰራው የስራ ቪዲዮ ነው። ገብቷቸዋል? እንድሰራ ከፈለጋችሁ ይሄን አካውንት ፎሎ አድርጉ አልኩኝ። ልጅቷ ወጣች። ኢክራም ወጣ። ብሩ ባለቀ ቁጥር በለመነሽ ቁጥር የነሳራ ስም ለምን ይነሳል? ተረድታለሽ፣ ተረድተዋታል ስትል እኔን ይከፋኛል። ምክንያቱም ወጥቼ እኔ እየለመንኩ አይደለም፣ በነሳራ ስም ወይ በራሴ ስም እየለመንኩ አልነበረ። ገብቶሻል? ወጥቼ የፎሎ አርጉኝ ቻሌንጅ አረኩ። 100 ሰው አይሆንም ልጅቷን ፎሎ ያረጋት ማለት ነው። ገብቶሻል? እኔ ደግሞ እዚህ ጋር እየተቸገርኩ ነው። አቋቁሙኝ ማለቴ ከነሱ ጋር ምን ያገናኛል? ሪፖስት ስታረግ ከፋኛው፣ ስለማቃት ከፋኝ፣ ባላቃት አይከፋኝም። ያን ስል ሌላው ጥንቅጦስ ገቡ ማለት ነው። ሪፖስት ለምን ይደረጋል ማለቴ ጥፋት ነው። በጣም ነው ስድቡኝ ያስጠላው። ነገነነኝ ስለምትወጃት ነው እንጂ አንድ ሰው የማያውቀው ሰው ሪፖስት ቢያደርግ ስለሚሰደብበትም ምንም አይመስለውም። ያብራችሁ ስለበላችሁ ስለጣችሁ ጓደኛሽ ስለሆነች አንቺ የተሰደብሽበትን ቪዲዮ ሪፖስት ማድረጓ መደበሩ ኖርማል ነው ማለት ሊደብርሽም ይገባል። ኦፍ ኮርስ ኖርማል ነው። ሶ ማአዚ ለምን እሱን ሪፖስት እንዳደረገች ቪዲዮ አብሪና ማአዚ ንገሪኝ። ሰላም ማአዚ እንዴት ነሽ?
ሰላም ሀቡዬ፣ እንዴት ናችሁ? ሰላም ነው? አንደናለን ማለት ሀቡዬ፣ እኔ ሪፖስት ያደረኩት እውነት ለመናገር ሳሪ ያለችበትን ሁኔታ እያየሁ ስለነበር ሪፖስት ያደረኩት ሼር አድርገውልኝ ነው። የሚገርምሽ የቱኛው እንደሆነ እንኳን አላወቅኩትም። እኔ ለምንድን ነው አሁን መታ እንደዚህ የምትለው የሚለው ላይ ነው እኔ ሪፖስት ያደረኩት። ቆይ ላሳይሽ ሪፖስት ያደረኩት የኔ ልመልስና ቱቱን ደግሞ ራስን ትጠቀታለሽ ውዴ። ማዚ ሪፖስት ማድረጓ ብቻ ነው፣ ሌላ ካፏ ክፉ ቃል አልወጣም አይደል? ከነሱ የማይጠበቅ ነገር ነው ይሄ። እኔ ሪፖስት ያደረኩት ይሄን ነው ሀቡዬ። ቆይ ሹት ላርግና ዋትስአፕ ላይ ላክልሽ። እሺ የሚገርመኝ እዚህ ሶሻል ሚዲያ ላይ አንዱን ለመርዳት ግዴታ አንዱን መርዳት እኮ የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ፣ ምቀኛ ምን ማለት እኮ የለብንም። ቡዳ ትሏታላችሁ፣ ምቀኛ፣ መተት አስደረገች፣ ኢክራምን እድል ወሰደች ትሏታላችሁ። ይሄ ሁሉ ሳሪ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችንና ቸግሯታል፣ እናግዛታለን፣ አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩን ማገዝ እየተቻለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች ሱመያ የምትባለዋ ልጅ ካልመጣች ግን በጣም ውሸታም ናት። ፎቶ ለጥፋ ሳሪን ቪዲዮ ሰርታለች አይደል? ትምጣና እዚህ ጋር ማስረጃ ካላት ታሳየኝ። በውስጥ የሚያሉ ነገሮች ደረሰኞች፣ ብዙ ደረሰኞች፣ የብር ደረሰኞች ልኬልሻለሁ። እንዲሁም የሱመያ የምትባለውን አውርደው ልከውልኛል፣ ልኬልሻለሁ። እነዚህ ደረሰኞች ሁሉ የገቡ ናቸው። እሺ አቡ ከ43,000 ብሩ ውጪ ኦኬ። አንቺ ሪፖስት ያደረግሽው ይቺ ልጅ የሰው ባል ቀምታ አጨብጭባችሁ የዳራችኋት ነች አይደል? አሁን ደግሞ ሰው መተት አረገባት እያላችሁ ትጃጃላላችሁ። በዛ ላይ ጓደኞቿ ይህን ቢያረጉላት ያንን ቢያረጉላት ትላላችሁ። ለእናትሽና ለእህትሽ ምንም አርገሽ የማታይ ጀዝባ ማህበረሰብ። ይህንን ጽሁፍ ነው ሪፖስት ያደረግሽው? ዋለ ልክልሻለሁ ቪዲዮ። ልጅቷ የኔን ፎቶ አድርጋ ፎሎ አድርጉኝ ያልኩትን ፎቶ አድርጋ ለምን ይሄ ምን ያስቀይማል? ይሄ እኮ ያለ ነገር ነው። ግን ልጅቷ ቪዲዮ የሰራችው በቪዲዮ ነው፣ በስርዓት የኔን ፎቶ አድርጋ ገብቶሻል። ኢክራም ወታ ቸገረኝ ባለሽ ቁጥር የጓደኞቿን ስም ምንድነው ረድተዋል፣ የሆነ የንቀት ነገር አለ። ያንን ሪፖስት አድርገዋለች። ከፋኝ ለምን ያንን ቪዲዮ ደግሞ እኔ ልክልሻለሁ። ሪፖስቱ ካልነው የኔ ሪፖስት ያደረኩት መጀመሪያ ይሄንን ነው። ጥያቄ አለ። የኔ ሪፖስት ካስቀየማት ስልክ ያላት ቲክቶክ ያላት ዋትስአፕ ያላት መታ ማዚ ይሄ አስቀይሞኛል ምን አድርጌሽ ነው ምንድነው ብትለኝ አስረዳታለሁ። የኔ ሪፖስት ያደረኩበት ምክንያት ሳሪ ቆይ አንዴ ኢክሩ ሚውት አድርጊ እኔ ላስረዳት። እሺ አሁን ባለው ቲክቶክ ላይ እያየሽ ነው ስለ ሳሪ ከስማን የቆመው ማዚሽ ይሰማል? አዎ ስልክ ያላት እኔን መጠየቅ ትችል ነበር፣ ብትጠይቀኝ አስረዳታለሁ ነበር። እንደገና ደግሞ እቺ ሱማያ የሚሏት በጣም ቪዲዮ ቫይራል ወጥቷል። በተደጋጋሚ ነው ቪዲዮ የምሰራው። እኔ ደግሞ ለሳሪ አጠገቧ ነኝ፣ እውነቱን አውቃለሁ። ለኢክራምን ጓደኛዬ ነች። ከመጀመሪያው እስከ መጨረሻው ሳሪ ለኢክሩ ምን እንደሆነች አውቃለሁኝ። እኔ ገብቶሻላ? በጣም እንደምታስብላት እንደምትጨነቅላት ሐቁን እኔ አውቃለሁ። ኢቨን እንኳን እዚህ መታ እኔ ቪዛ ሰራላታለሁ እናንተ ደግሞ አዋጣችሁ የሆነ ነገር ታግዟታላችሁ እያለች የምታስብላት ናት ሳሪ። ኢክሩንም እኔ ጠልቻት አይደለም። ለምን ጠላታለሁ? እኔ እንደውም ስሪ በባለፈው እንደውም ማነው ቤታዮ ቮይስ አለኝ ልላክልሽ ዋትስአፕ ላይ ይኸውልሽ። አሁን ትረዳ እየተባለ ስለሆነ ለምን ትኩሱን አትረጅም ተረጂ ስላት አይ ጌሙን ነው የምፈልገው። ጌም ተጫወተች ቆራረጠው ግራ ገባኝ። እኔ ኮኔክሽን ጉድ ነው። ከማን ነው እየተቆራረጠ ያለው? ጋይስ ከኔ ነው ከናንተ ነው? የኛ ደህና ነው። እኔ ነው እያያዘኝ ያለው።
ምንም የያዘ የለም ሀቡ። ኦኬ እሺ እሺ ማዝዬ ቀጥይ። ትረዳ እየተባለ ስለሆነ አሁን በትኩሱ ለምን አትረዳም? በጣም ትረዳ ተብሎ ነበረ የዛን ሰዓት ማለት ነው። ተረጂ ስላት ሪከርዱ አለኝ እኔ በኋላ ላይ እንደነ ቤታዩ ተናጋሪ አይደለሁም ማስረዳት አልችልበትም። እኔ በኋላ እኔ መናደድ አልፈልግም መቁሰል አልፈልግም። ሪከርዷን ፈሮድ አድርግልሻለሁ ከፈለግሽ ማለት ነው። እኔ ጨዋታለሁ ጌም ደግሞ ስትጫወት ላይቭ ላይ ራሱ አቻታለሁ። እኔ ጌም ተጫዋች ስላልሆንኩኝ አላጫውታትም። ብዙ በደንብ የሚጫወት ጋር ስትሆን ሰው ራሱ ጊፍት የሚሰጠው ችግር የለውም ይበቃኛል ካንቺ ጋር ጫወታለሁ አለች። እንግዳውስ ለኔ እንዳሰጡ ለሷ ስጧት ብለን የቀጠሮ ጌም ይዘን ተጫወትን። ማን ያዘችው? አዎ ከኔ ጋር እሺ። ኢቨን እንኳን ኢትዮጵያ ስራ አግኝቼ ስሪ ብያታለሁ። እኔ ማስታወቂያ ነኝም ደግሞ ስሪ ብያታለሁ። ብዙ ማስታወቂያ ስራዎችን መጥቶላት ነበር። ገብቶሻል? ስሪ ተለወጪ። ማንም በፈተና ነው የሚያልፈው። ሁላችንም ወድቀን ተነስተን ነው ብዙ ችግርን አልፈን ነው። ገብቶሻል? ኢትዮጵያ ያገኘሽላትን ስራ ለምን አልሰራችም? አዲስ አበባ ነው እዛው አይመች ምን ያለውበት ጋለች እንጂ ነው ያነቃቃሻል፣ ወደዚህ ለመውጫ ያግዝሻል ስሪ ብያት ነበረ። ከፍቶሻል? እና ወደ ሪፖስቱ ሲሄድ አዲስ አበባ አይመቸኝም ማለት አንድ ስራ አግኝተሽላት ኦኬ ሩቅ ነው ያለውበት ጋለች። ደሞዙ አዲስ አበባ ውስጥ ቤት ተከራይታ ለመኖር አይበቃም? የተገኘላት ስራ ሰውየው ትራንስፖርት እኔ እችላታለሁ ብሏል። ደውሎ ማናገር እንችላለን። ኦሬዲ ደውለው ስላወሩ እሱ ያለኝን ነው የምነግርሽ። የቤት ኪራይ ትችለኛለህ ወይ አዲስ አበባ እንዴት ነው ስል ከአንድ ልብስ ላይ አስብልሻለሁ አለ። እንደዛ ከሆነ አልችልም። ደሞዝ አዲስ አበባ ላይ ከፍዬ በኮሚሽን ከሸጥኩኝ ይሰጠኛል፣ ካልሸጥኩ አይሰጠኝም። አቡዬ እኔ እንዴት ነው የምችለው? ያዋሳንም አልቻልኩም እንኳን አዲስ አበባ ገብቼ ማለት ነው። ከሱ ጋር ተነጋገርን። እሺ ሲመችሽ ንገሪኝ አለ። ደሞዝ ከሌለው ከባድ ነው። እሺ ማስታወቂያዎቹስ? ማዛ ማስታወቂያ እዚሁ ላይቭ ላይ ነው። ኦኬ እዚሁ ላይቭ ላይ ነው። በቃ ያለ ናፊ ፋሽን እኔ ደግሞ ሌላ ማን ነው ማስታወቂያ ትሰሪያለሽ ተባብለን ተነጋገር ነው ማለት ነው። ኦኬ አልሰራችም። ለምን? በቃ አልሰራችም። እሺ ኢክራም ለምን አልሰራሽም? እነዚህ ሶስት ማስታወቂያዎች ሰርቼ ከፍሎኛል በቂ ማለት ነው። በዛን ሰዓት ደግሞ ስልክ ይላክልሻል የማስታወቂያ መስሪያ ተብዬ እየጠበቅኩ ነበር። አዎ ስልክ ብቻ ኦኬ የበቄን ሰርቼ ከፍሎኛል ብላችሁ ያንቺና የናፊን ግን ስልክ ይላክልሻል ብላችሁ ተላካችሁ። በዛ ነው ያልሰራው። ኦሬዲ ሄጄ ልሰራላት ነው እሷ ጋር ነው ሄጄ የምሰራው። በዚህ ጉዳይ እኔና እሷ መሀል ምንም ጭቅጭቅ የለም። ናፊማ ቪዛም ልካልሽ እኮ አልተሳካም ኤርፖርት ለመውጣት እና የማዚንስ ለምንድን ነው ያልሰራሽ? እየጠበቅኩ ነበር ሀቡዬ። እኔ ረጅም ጊዜ እኮ ከነሱ ጋር አላወራም። እኔ ከኤርፖርት ሁሉ ተመልሼ እንደዛ ሳለቅስ ኢክሩዬ እንዴት ነው ምን እየተሰማሽ ነው ያለኝ የለም። ገባሽ? ከወር በፊት ነው መሰለኝ ከሳራ ጋር የድሮ ቪዲዮ ልኬላ አይ ጊዜ ተባብለን ተለያየን። ምንም እኮ እኔ አሁን መዓዛና ሳራ ቢጣሉ እንኳን ቢባል እንኳን አልገባም መሀል። ሁለታችሁንም አውቃለሁ ወይ በውስጥ አወራለሁ። ለምን እሷ መሀል ገባች እኔና ሳራ መሀል። ሁለተኛ ሲሳደቡ ነበር ሲራውጡኝ ነበር። ከነሱ የማይጠበቅ ነገር እየተሳደቡ ማለት ነው። ገብቶሻል? አይገባሽ ማዛና ቱቱ ነው ያልሽው። ማዛ ምንድን ንግግር ሲናገሩኝ ነበር፣ ግን እኔ መልስ አልሰጠኋቸውም። ለእናንተ መቼም አልመልስም ነው ያልኩት። ያ በጣም አናዶኛል። አሁንም ዘላለምም ያናደኛል። ለምን እኮ ማዛ ምንድን እንደተናገረች ብትነግሪን እዚሁ ስላለች እንድንጠይቃት። ለምን እነዚህ ቃል ሪከርድ አለ በውስጥ ላኪ ዋትስአፕ ላይ እና እሺ አሁን ላኪልኝ። እሺ ማዚ አንቺ ስልኩን ስላላክሽላት ነው ያልሰራሽ። የበቀኝ ማስታወቂያ ሰርታ ከፍሏታል። የናፊን ቪዛ ልካላት አልተሳካም። ወደ ዱባይ ነው ሁሉም ስልክ ልክልሻለሁ ያልኳት እኔ አይደለም ሌላ ሰው ስልክ ልክልሻለሁ ብሎኛል ብላኛለች። እሷ አልተላከልኝም ስልኩ አለች። ኦኬ ለቪዲዮ ጥራት ነው ስልኩ የተፈለገው። ማስታወቂያ ይሆናል። ሳሪ ጊፍት ስጪ ስትል በውስጥ አይኔ አይፎን 12 ልክላታለሁ ለማስታወቂያ ይሆናለች። አልተሳካም ያ ነገር ማለት ነው። ገብቶሻል? በዛ ተረሳሳ አለቀ። እኔ ደግሞ እሄዳለሁ ብዬ ነው ያሰብኩት። ይሄ ፕሮሰስ ጀምር እሄዳለሁ እንጂ ቀራለሁ ሊያውም 2 ጊዜ 3 ጊዜ በፍጹም አላሰብኩም። ገብቶሻል? ሁለተኛ እኔና ሳራ ብንጣላ መዓዛ አስታራቂ ከሆነ እንኳን እንደ ማስታረቅ እኔ መሳደብ ነው ያለባት። ምን ነከቻት? ምን ነከቻት? የደበራት ምንድነው ኢክራም ያንቺ መደረብ
ሳራና እኔ ስብንጋጭ እኔ ማዚና ሳራ ቢጋጩ መሀል ወጣለት ትሰራለች እንዴ ምናምን ከውስጥ ማለት ነው። እኔ መልክ ኖሮኝ እንደድሮ በሰራው ማለት ነው። እንዲህ የሚያስጠላ መልክ ይዤ ወጥቼ የምሰራበት ምክንያት የለኝም። ችግርተኛ ነኝ እኔ። ገብቶሻል? በጣም የሚያስከፋ ንግግር ነው። ከጓደኞችሽ አትጠብቂም። ጓደኛዬ ላትሆን ትችላለች የልብ ግን እንተዋወቃለን፣ አብረን በልተናል። ገብቶሻል? እኔና ሳራ መሀል ሶስተኛ ሰው ያስፈልጋል። ያው ሚዲያ ላይ ወጣ መሳደብ ሪፖስት ለምን አረገች ማለት ነው? ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስለረዱኝ ነው? ስለረዱኝ አዋተው ስለላኩልኝ ረድተናታል። ሁሌ እንደዚህ እኔ ቢኖረኝ ጠልቼ ነው ሀቡ። እኔ እኮ ለማኝ አይደለሁም፣ በልመናም አልታወቅም፣ በስራ ነው የምታወቀው ከዚህ በፊት ማለት ግን አላህ አላለው ፈተነኝ። ያን ደግሞ ለማውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኘዋል? ጥንቆላ ያለ ሁሉ እውነት ነው። እኔ ወጥቼ ያልኩት ነገር አለ፣ ሳራ አስጠንቁላብኛለች ያልኩት ነገር ካለ ይሁን ይልፈል። ሱመያንም ጥሯት ብያለሁ። ከኢክሩ ጋር ተነጋግሬ ነው የምትለው ነገር ካለ የራሴን ችግር ከማውራት ውጪ ምንም ነገር አላውቅም። እኔ ማውቀው ይሄ ነው። መዓዛም ቱቱም በጣም አስከፍተውኛል። አንጀቴን ብጥስ የሚያደርጉት ከሳሪ ጋር ችግር የለብኝም፣ አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም ይጠላ አለ፣ ሳራም ይጠላ አለ፣ እኔም አይደግፍ አለ፣ ሳራም አይደግፍ አለ። ይሄ የኖርንበት ነው ቲክቶክ ከከፈተም በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ፣ እርዱኝ ለስራ ነው ያልኩት። አሁንም ቢሆን የምለው ያ ነው። የቻለ ይርዳኝ፣ ያልቻለ ዱአ ያርግልኝ። በቃ አለቀ። እና ኮፕሊንክ ታብሸር ሪፖስት አንዴ ጋይስ እቺ ልጅ የምታውቃት ሼር አድርጉላትና ጥሯት ሱመያን። ይሄን ቪዲዮ ኮፕሊንክ ታብሸር ሪፖስት ሱመያ ነው የሚለው ስሟ። በመጀመሪያ ደረጃ ቤት ይከፈትና እንወያይ ብለሻል ወይዘሮ ሳራ። ሳሪቲን ለተፈሰረ ባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ጌም ስትጫወት አይሆንም አትጫወቺ ይሰድቡሻል ብላሻለች። ለጌም ነው ለእርዳታው ነው ያለችሽ? ለዚህ ጌም ነው ለጌሙማ ጌም ይሻልሻል፣ በገንዘብ ከተረዳሽ ረዳንሽ ይሻል፣ ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለች? ምኑ ነው ይቅርብሽ ያለች? ሳሪ እርዳታው ይቅርብሽ ነው ያለች። እርዳታው ይቅርብሽ ጌም ይቅርብሽ አላለች። እቺ ልጅ ደግሞ የምትለው ጌሙ ይቅርብሽ ብለሻት አንቺ ለራስሽ ጌም ተጫወትሽ ነው የምትላት። አዳይን እኔ ብያለሁ እንዴ? አንቺ አላልሽም። ለዛ እኮ ነው አንቺ የምጠይቅሽ ልጅቷ ከራሷ ፈጥራ እንዳለች እንዲያቅ ነው። ሳሪ ጌም ይቅርብሽ ብላት ራሷ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽና ጌም ተጫውቺ። ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወት ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለመንሽ ይሉሻል፣ ነገ ረዳንሽ በእኛ ነው እዚህ ደረሽ ይሉሻል፣ ያሸማቅቆሻል ብላ ለራሷ በማሰብ ከካሽ እርዳታው ይልቅ ጌም ይሻልሻል አለቻት። ይሄንን ያለችው ኢክራም እኮ ሁለፊት እኮ ነው ላይቭ ላይ ነው የተናገረችው። ይሄንን ማለት ነው። ሀቡ እስከ መጨረሻው አዳምጪው። ከዛ ደግሞ እኔ እልክልሻለሁ። በነገራችን ላይ እየጻፍኩ እየደመርኩ ነበር ደረሰኞቹ። እሺ ቆይኛው ቪዲዮ አልጨረስኩትም። ይሄን ቪዲዮ ኮፕሊንክ ታብሸር ሳራ። ለምን ታዲያ በባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራነው፣ ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ። ገባሽ? አላህ ጥሯት እቺ ልጅ ጋይስ ማይተኛው ማንቀላፋው ጌታ ያያል። ሼር አድርጉላት። ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሼር አድርጉላት። ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው። ልጅ ጋር አይኬድም። በጣም ነውር ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን ይሄ ሁሉ ዋጋ ያስከፍላል እንዴ?
ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባላል። ኢክራም ኔትወርክ ነቅሏታል ስትመለስ ሳዋት እና ፕሊስ ጥሯትና ሼር አድርጉላት። ናችልሽ ትምጣና አበባ ትላክ እናስገባታለን። ደርግማኑ ምን አመጣው? ቆይ ደረሰኞቹን እንደምር ኢክራም ከሳራ ጋር ምንም አይነት ችግር የለብኝም እያለች እሺ፣ ሳራ አንድ ባልትና ነጋዴ ናት፣ ሰርቶ አዳሪ ናት። ከራሷ ከኪሷ 10,000 ብር ከሰጠች፣ ከራሷ ከኪሷ 43,000 ብር ከሰጠች፣ ከጓደኞቿ ደግሞ ሰብስባ 50,000 ብር ከላከች 100 እዚህ ጋር ኢክራም የነገረችኝና ደብተር ላይ ጻፍኩት 50,000 ከዛ 10,000 ከራሷ ከኪሷ ከዛ ደግሞ 43,000 ጌሙ ላይ አንበሳ ከምሰጥሽና ቲክቶክ ከሚቆርጠው ብላ በካሽ 43,000 በደረሰኝ 53,000 እና 50,000 103,000 ከራሷ ከኪሷ ከሰጠች አንድ ባልትና ነጋዴ ከዚህ በላይ ምን ልታደርግ ትችላለች? ለጓደኛ አንድ እንደምረው እዚህ ጋር ያሉትን ደረሰኞች 5,000 ከዛ 10,000 ከዛ $223 በብር ስንት ነው? $223 30,000 አቡ ቪዲዮ አርግልሻለሁ። እኔ እንትኔ ስለተደለተ ነው፣ ግን ቁጥሩን ከፈልግሽ ልክሻለሁ። $223 30,000 ብር ብቻ ነው አይደለም። ይሄማ የጌሙ ነው አቡ 284,000 ብር ነው። ሚኪ ከሆነ ሰው ጋር አገናኝቷት ያወጣችሁ ነው። እዚህ ጋር ግን አቡዬ ቪዲዮ የላኩልሽ 30,000 ብር ነው። በእንትን ነው እኔ ስለደለትኩት ገባሽ? እዚህ ጋር አልወጣልኝ እንትኔ እንደልቻለሁ እንዳለ ብታይ ምንድነው ዋትስአፕ እንዳለ ይኸውልሽ፣ እዚህ ጋር ይሄ ላኩልሽ። ይኸውልሽ አቡ እዚች ጋር የተደለተችው አትቺ ታይሻለህ፣ የተደለተችው እቺ 30,000 ብር ናት። አት እዚህ ጋር ቁጥር አንዳንዴ ዋት ስልክ ስትቀይሪ ይሄን ደምሪው 30,000 ብር ብለሽ ደምሪው። እሺ 30,000 ከዛ $223 $274,000 ቅድም በጌም አገኘሁት ያለችው ማለት ነው። ኢክራም 74,000 ከዛ እዚህ ጋር ከዩኬ የተላከ 50,000 የዩኬ ደረሰኝ እንግዲህ ስንታየው ነበር። ኦኬ 50,000 ከዛ እዚህ ጋር 10,000 ግን ደረሰኞቹ እንዳለ ከሪማ ነው የሚሉት እኮ ከሪማ ማለት እኮ እሷ ናት። የኢክራም ትክክለኛ ስም ነው ከሪማ። ኦኬ ምክንያቱም ማረጋገጥ ስላለብኝ ነው የኔ አይደለም እንዳይባል በኋላ ሁሉም አንድ አይነት ከሪማ የሚል ስለሆነ ነው። ከዛ 43,000 ኦኬ ባናለሽ ልጆቼ ተሰድበዋል፣ ልጆችሽን ይንሳሽ፣ ልጆችሽን እንደዚህ ያደርግልሽ ላይክ ስንታባ እኔ ገብቼ ላይቭ ላይ ያሰደብኳትን ታንጣ እና የሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝ ልላክልሽ እና ህዝብ ይፍረደኝ። ይሄ ለኔ ይገባኛል ምን አርጋቸው ነው ብለሽ አሁን ስለዚህ ኢክራምን ላኪልኝ። ቱቱና እሷ አብረው የሰደቡሽ ማዚ አፍ የወጣውን እንጠይቃት ስለዛ ቃል ማዚ እሷ ደግሞ በየቤቱ ገስት ገብታ ከነል ያሰደበች በራሷ እኔ ሪከርድ አላረኩትም። በራሷ ሪከርድ ያረጋችሁ ካላችሁ ላኩልኝ። በራሷ ላይቭ ገብታ ነው። በራሷም ላይቭ ገብታ ኤቪደንስ የተቀዳ ሪከርድ ይላል። እኔ ቤት ገብቼ የተሰደብኩት ማለት ያሰደብኩት ከነ ልጆችሽ ላኪ ከዛ እንትን ይላለን። አሁን በዋትስአፕ ልክልሻለሁ። ሀቡ የሰደቡኝ ላኪልሽ ከፍታው። ቆይ ማዚ ቤቷን ከፍታ ገስት ላይ ሰዎች አስገብታ ገስት ላይ ያሉ ሰዎችን የሰደቡ ሰዎች አፈሪ ብሉ ምን ያልተሰደቡ ስድብ የለም። ገብቶሻላ? እሷ ያንን ማስቆም ትችል ነበር። ሰውነሽ ማስረጃ እንደምትናገር አሁን እሷ ሰደበች ይላለችው ማስረጃ እስካላመጣች ድረስ እንደሰደብሻት አንቀበልም እና ማስረጃ ከሌለ እንዴት ነው? እስኪ ከላኩልኝ እኔ ላኩልኝ። እስኪ ሪከርድ ያደረጋችሁ ሰዎች ላኩልኝ። እና ሳሪ የላከችልኝን ደረሰኞች በኢክራም ስም የገቡ ደምሬያቸው ቶታል 442,000 ብር መጥተዋል። ደረሰኞቹን ደምሬ
ከጌሙ ጋር ግን የጌም ግን አንድ ብቻ ነው የላክሽልኝ ሳርዬ። የሁለተኛው ጌም የ70,000 ግን አልደመርኩትም እዚህ ላይ እኮ አቡዬ ደምሪው የ70,000 ያው እሷ ራሷ ናት የነገረችኝ። ትክክል። ያ ደግሞ ከማዕዚ ጋር የተጫወተችው ነው ገባሽ? በፊት አይደለም። በዚህ መካከል አቡ ያው የኢክሩን ቁጥር ሰተን በኢክሩ አውርተው በራሳቸው ደረሰኝ የሚላኩ አሉ። ይሄ ማለት ምንድነው? በራሷ ያኔ ማለት ስጨርሻው ሪስቲንግ ያስረዳሉ። እሺ 50,000 ውስጥ መጀመሪያ የነገረችኝ የላክሽበት ደረሰኝ ይሄ ከእንግሊዙ ነው። እሱ ነው 50,000 አይደል? እሱ የዛ 50,000 ደረሰኝ የለም። አንቺ እሱ አንድ ሰው እሱ ይሄንኛው 50,000 አንድ ሰው ነው ሀቡ። ይሄ 50,000 ብር የተባለ ይኸውልሽ እኔ ቱቱ ማአዚ እነጹብ ኤርሚ ሀበሻ እንደገና ደግሞ ቲጂ ሆነን ሃይሚ ጥበብ ሆነን አንድ ላይ የቤተሰብ ግሩፕ አለን። ላይክ የቤተሰብ እዛ ላይ የቻልነውን አዋተን ያንን 10 ሺህ ስለሆነ 5,000 ያዋጣል። ያን የላኩት ነው 50,000 ብር የምትልሽ እኮ እንጂ ከዚህ ጋር እሱን እኮ ከጌሙ 70,000 ጋር ብሬ እዚህ ላይ ማስገባት አለብኝ። ምክንያቱም ይሄ አንቺ የላክሻቸውን ደረሰኞች ብቻ ደምሬ ነው። ስለዚህ እሱን 50,000 እና ከማዚ ጋር የተጋጠመ እንትን ያለችበትን 70,000 ልደምረው። ደምር። አዎ ደምር። ያው ደምር 50,000 ፕላስ 70,000 የጌሙ 562,000 ይመጣል። ይሄኛው 50,000 ከዛ 70,000 የጌሙ ቶታል ይሄ ከዛ 10,000 ብር 10,000 ብር የላክሽውንና የአንበሳውን 43,000 ደረሰኝ ልከሽልኛል። አዎ ሀቡ ይሄንኛው ይልሽ ስልክ ስቀይር ስለጠፋ እንጂ እነዚህ 50,000 ብር የተባሉት ሀቡ የራሳችን የግሩፕ ስለሆነ እያንዳንዱ 5 ምናምን ነገር የተላኩ ናቸው። ተረድተሽኛል? እነሱ ጠቅላላ ሆኖ 50,000 ብር ነው። ወደ ላይ ምናልባት ራሱ ኢክሩ ስልክ ካልቀየረች ታገኘዋለሽ። እኔ ጋር ግን የለም። አይ በቃ ራሷ ኢክሩ ነግራኛለች እኮ 50,000 ሳሪ ላከችልኝ። 20,000 ደግሞ ሪም ከራሷ ላከችልኝ። ስለዚህ ቶታል 562,000 ብር አግዛቻታል ማለት ነው። አግዘሻታል ሳርጌ ከሶሻል ሚዲያም ሰብስበሽ ከጌምም ከምንም ከራስሽ ከኪስሽም ደግሞ የአንበሳውን 43,000 10,000 ይህን አድርጋለች ለጓደኛዋ ሳሪ በ2 ዓመት ውስጥ። እንግዲህ ከዚህ በላይ ምን ማድረግ ነበረባት ነው የምትሉት? ሱመያ የምትባለው ልጅ ለምን አልመጣችም? የሳሪን ፎቶ ለጥፋ ደጋግማ ቪዲዮ ሰርታለች፣ ረግማታለችም። በኢክራም ላይ የደረሰው በሽታ ልጅሽ ላይ ይድረስ ብላ። ስለዚህ መጣ እዚህ ጋር ከምን ተነስታ እንደዛ ልትል እንደቻለች ፕሊዝ እንድትነግረን እንፈልጋለን። ካለበለዚያ ግን ፌር አይደለም። አንድ ሰው ጓደኛ ይሆናል። ከዛ በኋላ ጓደኛ ላይ ለሚደርሰው ችግር ሁሌ ማለት አንዱን ለማንሳት አንዱን መጣል እኮ የለብንም። እኛ ኢክራምን ሳሪን ሳንጥል እኮ ኢክራምን ማገዝ እንችላለን አይደል? ግዴታ ኢክራምን ለማገዝ እኮ ሳሪን ምንም አላረግሽም ለጓደኛሽ ብለን መንቀፍ አለብን? ለምን ቆመች ሳራ? ለምን ሰራች? ለምን አልከሰረችም? ለምን አልወደቀችም ነው ወይስ? አልገባኝም። ሁልጊዜ የቆመን ሰው መጣል የለብንም የወደቀን ሰው ለማንሳት አይደል? የቆመን ሰው ሳንጥል እኛ የወደቀውን ሰው ማንሳት እንችላለን እኮ አንዱን ለማገዝ። ይሄ ነገር ሶሻል ሚዲያ ላይ መቼ ነው የሚቀረው? አንድን ሰው ለማገዝ ሌላውን ሰው ጎትቶ መጣል ለምን ሳራ መውደቅ አለባት ኢክራም እንድትነሳ? ሳራ ሳትወድቅ እኛ ኢክራምን ማንሳት አንችልም ወይ ተጋግዘን? አቡዬ መጨረሻ ላይ አሁን የላኩልሽን ቪዲዮ አንድ ጊዜ ብቻ እሱ ነው። እሺ ማነው ገንዘብ አሰባስቦ ላከልሽ? ሳራ ዲቪ ግሩፕ ከፈተችና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50,000። እሺ ከዛ ያን ብር ታከምኩበት። 50,000 የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50,000 ዶክተር እኔ እየዞርኩ ማለት ነው 5,000 የምጠይቅበት ጊዜ ነበር ሰው ማለት ነው።
5,000 3,000 ለምን ሚዲያ ላይ ላለመውጣት ማለት ነው፣ ስሜ እንዳይጠፋ። በቃ ሻው ከዚህ በላይ ባትሰሚው ያው የብሩን ቶታል እንድታርሳሽ የመጀመሪያውን ይላክሽበት የጌሙን ላውራ ስል ታይ እሱን አውቃለሁ። እረፊ ስለሌላው ቀጥ ያለኝ ቀጠልኩኝ። የጌም ብዬ ስጀምር አውቃለሁ ነበርኩኝ አለ። ስለሌላው ችግርሽ ተናገሪ ሲል ተናገርኩ እና እኔ ሳራ ሰፖርት አላረገችኝም ብዬ ተናግሬያለሁ። አቡ ስለ ጌሙ ላውራ ስል አውቃለሁ። ከአንደበትሽ የወጣበት ሳራ አልረዳችኝም የሚል ከአንደበትሽ የወጣበት ምንም ነገር የለም። ግን ህዝቡ ለምንድነው ያንቺን መቸገር ከሳራ በህይወት መኖር ጋር ከሳራ ደህንነት ጋር የሚያያይዙት? ሳራም ግዴታ መታመም፣ መክሰር፣ ማጣት አለባት ወይ? ለምን እንደዚህ ይላሉ? እንደዚህ ሲሉ ማስቆም የምትችይው ብቸኛው አካል አንቺ ነበርሽ። ከአንቺ ጠብቃ ነበረ ሳራ አትሊስት አንድ ቪዲዮ ሰርታ እኔ ሳራ ምንም አልበደለችኝም ያቅሟን አግዛኛለች፣ በ2 ዓመት ውስጥ 562,000 ብር ሰብስባ በጌምም በተለያየ ጉዳይ ይኸው ልካልኛለች፣ አግዛኛለች። ግን እኔ ታከምኩበት እና በድጋሚ እርዳታ ያስፈልገኛል። አሁን ደግሞ ሰራ ለመጀመር ደግሞ እገዛ ያስፈልገኛል። ብዙ ጊዜ ብያለሁ እኮ ቪዲዮ አልሰራሁም እንጂ ስናገርም ሳራና ሲሉ ሳራ ብቻ አይደለችም ጓደኛዬ፣ ብዙ ጊዜ ብያለሁ። ብዙ ጓደኞች አሉኝ ያስከፉኛል ብያለሁ። እኔ የሳራ ስም አልረዳችኝም፣ አይ በፍጹም አልረዳችኝም፣ ደርሳልኝ አታውቅም ያልኩበት። አሁን የላከችልሽ ቪዲዮ ደግሞ ከ50,000 ብሩ በኋላ በጌም ልልስል ታዩ እሱን አውቀዋለሁ፣ ቀጥይ ንግግርሽን አለኝ። ታዲያ እኔ መናገር የለብኝም? ችግር አሁን እኔ ካፈና መባል ያልተናገረ መድኃኒት አይገኝለትም ማለት ችግርሽማ በደንብ መናገር አለብሽ። ሳደብ ነው ሀቡዬ፣ ወጥቼ እሷን ሳሰድብ ነው። ገብቶሻል? እኔም እኮ ነቃፊ ነው። እኔም እኮ ለማኝ እየተባልኩ ነው። ለማኝ እቺ አሁንም ድረስ ታጣ መጣ ትለምናለሽ። ለምናናን ማንም አይፈልግም። ሁላችንም ለማኝ ነው የምንባለው። ማሪንም ጌም ስጫወት አንድ አበባ እየለመንሽ እኮ ነው የምትተዳደር ይሉኛል። ሁሉን ሶሻል ሚዲያ ላይ እስከወጣን ድረስ አንዴ ወደን እስከወጣን ድረስ ሁሉም ይሰድበናል። እኔ ጌም ስጫወት የአበባ ለማኝ ነው የምባለው። ለማኝ መባል ኖርማል ነው። ግን ሳሪ ላይ እንደዛ ሲዘምቱ ፎቶ አለጥፋውን እቺ ሱመያ በጣም የሚያሳፍር ሰው በልጅ አይመጣም። ይድረስ አይባልም። አይተሽማል ቪዲዮ ላይ እኮ እኔ የምሰደብበት ቪዲዮ ላይ እኮ ሳራ ሄዳ ተዋል አለችም። ለማኝ አይደለችም፣ ስላጣሽ ነው እኮ አላለችም። ጓደኞቿ ሲሳደቡ እኮ ጸጥ ነው ያለችው። እረፉ እኮ አላለችም። 2 ቀን ሙሉ ሲሰድቡኝ በጣም የሚያስጠላ ገስት ላይ ሁሉ ነበረች ማለት ነው። ታውጣ ውስጥ ያለውን ታውጣ። እኔ ስለራሴ ለወደፊት መናገር ብዙ የምናገረው ነገር አለ ማለት አልችልም። ያ ማለት ስለ ጓደኞቼ ነው። እስቲ ንገሪኝ፣ ስም ያነሳሁበት አለ ወይ? ስለራስሽ ህይወት ታሪክም ሊሆን ይችላል፣ ታሪክሽንም ሊሆን ይችላል። ሳልፍልኝ ብዙ ማውራውን እንደ ቦምብ ፈነዳለሁ። ብዙ ማውራው ካሳለፍኩት ነገር አለ። ከኔ ህይወት ተማሩ ከማለት ውጪ እነሱን ያሳጣሁበት ካለ ሲልኩልኝ አመሰግናለሁ፣ አላህ ይስጥልኝ። መልሼ እንኳን እነሱን መጠየቅ በጣም ነው ፈራው። ገብቶሻል? ሰው ልጅ ያገኛል ያለ ነገር ነው እኮ ማዚ። የህዝቡም እያለ ያለው በኮሜንት እንደምታዩ ማዚ ያንቺ መደረብ ነው እንጂ የሚደብረው ኢክራምና ሳራ ጓደኛሞች ናቸው። ሲጣሉ ማስታረቅ እንጂ ተደርቦ ለሳሪ አግዞ ኢክራምን መናገር ትክክል አይደለም ነው። እኔም እንደዛ ስላት ማዚ የተናገረችሽ በሳሪ ብቻ ሳይሆን አንቺ ቤትሽን ከፍተሽ በገስት ላይ ሰው አስገብተሽ እንዳሰደብሻት ማስረጃ ማዚ ያንን ማስረጃ አምጪልኝ። ቤቷ አስገብታ ሰው ያሰደበችሽን ያኔኛ ኢክራምን እንወቅሳታለን። ማስረጃ አቅርቢልንና ቪዲዮ ከታች ላይቭ ላይ ነው። ለምሳሌ አዲስም ሳታቅ ነው ብለዋል። አፈሪ ብሉ እያሉ ሲሳደቡ ነበረ። ሪከርድ ያላችሁ ሼር አድርጉልኝ። ሲሳደቡ ነበረ። ማስረጃ ያስፈልጋል። እሺ ኢክራም አንቺስ ማስረጃ አለሽ? ማዛ እንደሰደበች ልክልሻለሁ በዋትስአፕ ወይ ስቶሪ አምጥቷል። ሌላም አለኝ ማለት ነው። ሼር ላደርግልሽ ስል በቲክቶክ እምቢ አለኝ። በቲክቶክ ሼር አድርጉልኝ ማለሽ ያለኝ ስምሽ አልወጣለኝ። ሌላም አለኝ ሰደበ ኃይል በልሻ። እኔ በሰከንድ አካውንቴ እንድትልኪልኝ እዚሁ ገስት ላይ እንዳለሽ እኔ ኃይል በልሽ ሆነልሻለሁ። ይኸውልሽ ይሄ አሁን ፎሎ ያደረገሽ አካውንት የኔ ሰከንድ አካውንት ነው። እሺ ከዛ ፎሎ ባክ አድርጊ ሜሴጁ እንዲመጣ ሃይ አልኩሽ። ቢጫ ፕሮፋይል ይሄ ከጀርባ የሚታየው ስዕል ፕሮፋይል
ሰከንድ አካውንት ይሄ ነው ፕሮፋይሉ